ስለዚህ እንደዛ ነውና እንዳታስቢ። አሁን ያለሽበት ደረጃ ላይ በትግልሽ በጥረትሽ ስለደረሽ እኔ ብዙ ነገሮችን ስላለፍሽ ደስ ብሎኛል በጣም። አሁን ነገሮች እየተስተካከሉ እንዳሉ በደንብ ይሰማኛል። እነዛ ነገሮችን ደግሞ አጥብቀሽ በዚሁ በተስተካከለው መንገድ ይዘሽ መቀጠል ያለብሽ ነው የሚመስለኝ። ከዚህ በፊትም ከካሜራ ጀርባ ሆነን ብዙ ስናወራ ነበር፣ ብዙ ስንመካከር ነበር እንዴት ማድረግ እንዳለብሽ በስልክም በአካልም ከዚህ በፊት ተገናኝተን አውርተናል። አይ ቲንክ ከዚህ በፊት የነበሩ ቪዲዮዎችም ላይ ኦልሬዲ አውርቼዋለሁ። አንቺ የጥንካሬ ተምሳሌት ነሽ። በዛ ልክ ጠንክረሽ በርትተሽ ዛሬ በዚህ ልክ ደስተኛ ሆነሽ ዳግም በማየቴ ደስ ብሎኛል። ሰላም ውድና የተከበራችሁ የመታገስ ቤተሰቦች እንዴት አላችሁ? ዛሬ እንግዲህ ወንድም መከተው ጥለው መጥቷል ማለት ነው። ሩታ ወንድሟ መጥቶ በጣም ደስ ብሏታል ማለት ነው። እና ልዑልም አይኑን እያየው ነው ማለት ነው ውዶቼ። እንግዲህ አንዳንዴ ብዙ ቤተሰብ አይመክራትም ወይ ምናምን እያላችሁ ነበር። ሩታ ቤተሰብ ስለማታስገባ ነው እንጂ ቤተሰቦቿ ይመክሯታል። ይኸው ዛሬ እንግዲህ ወንድሟ መጥቷል ማለት ነው። እኔ ግን በትላንትናው ነገር በጣም ተደንቄያለሁ፣ ተጠብቄያለሁ። አነጋገሩ የአብርሃም ሄርሜላ ጋር ቀለበቱ ምናምን እንትን ሲል እስኪ እንይ። እንዴት ናችሁ? ሰላም ለዚህ ቤት ይሁን፣ ሰላም ለዚህ ቤት ይሁን። ተሸሽገሽ ጠፍተሽ ምትቀሪ መስሎሽ የኔ ውድ እኔ ጌታ ናለኝ። እንግዲህ እንደዚህ አንዳንዴ መከሰት እንዲህ ተሸሽገሽ የምትቀሪ መስሎች ነበር አይደል? አገኘሽ። ለማንኛውም እንኳን ደህና መጣ የኔ ውድት። ደህና ነሽ? እንዴት ነሽ? ደህና ነሽ? ጤናሽ? የሚገርም ነው። ዋው ደስ ሲል። እኔ እኮ ብዙ ጊዜ እንግዲህ እንደ ድሮ ሰው ተጠይቆ ምናምን የሚመጣበት ጊዜ ቀረ። እንዴት ነህ? አለሁ ደህና ነኝ። እኔ ውድ ደህና ነሽ አንቺ? አስቤበት ይኸውልሽ። እግዚአብሔር ይመስገን አለሁ። ደህና ነሽ? እንዴት ነሽ ዛሬ? ዋው ቀሉ ላይ ምናፍቀኝ። አንቺንም መጥቻ ይሻለሁ በተደጋጋሚ ላለው ግን አንዳንዴ ሳይመቸኝ ሲቀር መምጣት ሳልችል ቀረሁ እና ዛሬ ድንገት ብመጣ የተሻለ ይሆናል ብዬ አሰብኩኝ እና ጠየቅኩኝ የት አካባቢ ምናምን እንዳለሽ። ያው ከዚህ በፊት እመጣለሁ እያልኩኝ ሳልመጣ ቀረሁ። ጠየቅኩኝ እና መጣሁኝ ዛሬ። እንግዲህ እድሜ ለጂፒኤስ ያለሽበት ቦታ ድረስ ማይታወቅ መስሎሽ? አይ ግን ጂፒኤስ ብቻ ሊነገር እንዴት አወቅ? ምን አለ መንፈሴም ሊሆን ይችላል። የሆነ ነገርማ በራልኝ ነገር ሳይኖር አይቀርም። የሆነ እህቴ ጋር ምናምንማ ደዋውያለሁ። እሱንማ እንደዋወልኩኝ ጣጫ ጠየቅኩ፣ ቦታ ጠየቅኩ፣ ብሎክ ጠየቅኩ ምናምን። ከዛ በኋላ እንግዲህ ኧረ በፈጣሪ ልመጣ ነው ቡና ፊ
ምሳ ቆንጆ ቆንጆ ነገር ይዘጋጅ፣ ቁርጡ ምናምን ጮማው ክትፎ ይባላል እኮ ድንገት ከች ብላ ቆዴን ገፈብ። አንዳንድ ጊዜ እንደዚህ አይነት ሰርፕራይዞች ወይ ጉድ ግን አስደነገጥከኝ። ደስ ይላል። መደንገጥሽን ነበር እንደው የሚፈልግ ነው። ከዚህ በላይ ቢሆን ደስ ይል። ፌንት ባረግስ ወይ እኔ ምን ተጠቀማለህ? በላትሽ ደህና ነኝ። እና ደህና ነሽ አንቺ? ስራ ጤና? እግዚአብሔር ይመስገን። አባ ስራ አሪፍ ነው። እኔ አባት እኔ ቅማ አንተ ራሱ ቀላል አይደለም። የናፈቀኝ ሁልጊዜ አየዋለሁ ምናምን ምናምን፣ ግን ያው በአካል እንደዚህ መጥቼ ማየት አልቻልኩም ነበር። ከስንት ጊዜ በኋላ ተገናኘን። አልቻልኩም እና እዛ ተገናኘን፣ ካፌ ምናምን ተሰብስበን። ከዛ በኋላ አልተገናኘንም። አንቺ ጊዜው እንዴት ነው? ያው ሳስዳለሁ አይቀርም። ሉሌንም ጨምሬ ይሄኔ ነው መሸሻል ያገሬ ሰው አባቴ ወዴት ነው የምሄደው? ልውሰድ ነው ወዴት ነው የምሄደው? ስለዚህ እንደዛ ነው እና እንዳታስቢ። ቡናው ምናምን ጨስ ቡና እናፈላለን። ከዛ በቃ ምንም ማድረግ አይችልም። ቤት ያፈራውን እንበላለን። ምንም ችግር የለም። ይሁን ቤት ያፈራው እንትንም ካለ በላ ጫማ መሳይ ደስ መስሎ እንደ ማጅላን አሰሳሰስ አድርጌ ያገኘሁትን ይችላል። እንዳታስቢ እኔ ወንድምሽ አላስ ምን አዲስ ነገር? አዲስ ነገር ከሰማይ በታች ወደ ኦዲየንሶቼን አግኝቻቸው አላውቅም። ቤተሰቦቼ ጋር በጣም ከፍቻለሁ። አንዳንድ ነገሮችን አልተመቸኝም ከስራ ጋር ምናምን እና በተወሰነ መልኩ ጫና ነበረብኝ። ማለም የተወሰነ ግን ደስ አይልም ከወንድማችሁ ጋር እንደዚህ እያወራችሁ ስትስቁ ምናምን ነገር ድንገት መጥቶ ሰርፕራይዝ ያደረጋችሁ በጣም ደስ ይላል። ትንሽ ወጣ ገባ የምትል አንድ ነገር ማስተካከል መቻል ብልህነት ነው። ይህን ብልህነት ደግሞ እግዚአብሔር ፈጣሪ ስለሰጠሽ በጣም ደስ ብሎኛል። የተስተካከለ ነገር በማየቴ ደስ ብሎኛል። ከዚህ በኋላ ሻይን የምታደርጉበት የምታብቡበት ከዚህ በላይ የምትደምቁበት ስለሚሆን ፈጣሪን እጅግ አድርጌ አመሰግናለሁ። አንቺም ብርቱ ጀግና ነሽ፣ የኔ ጀግና ነሽ። በቃ ሞዴል ነሽ እና ስለሰማሽኝም ምክሬንም ስለተቀበልሽ ስለተረዳሽ አመሰግንሽም ጭምር ነው ዛሬ ሰርፕራይዝ አድርጌ ቤትሽ የተገኘሁት። እንግዲህ ይህን ልልሽ ነው ያው እኔ ብቻዬን ብዙ እንትን የምላቸው ነገሮች የሉም። ብቻዬን ታግዬ ምናምን ያሸንፍኩበት ምናምን ነገር የለም። የእናንተ ምገዛ ስላለ ተኛ ልጄ መሰለኝ። ይኔ ጌጣዊ አበባዊ እጄ ላይ ተመቸውት። አንቺ ተመቸው ላልኩት ስለሌለጣለሽ ቆይ እንደዚህ ላስተኛውና ወስጄ ደግሞ አስተኛዋለሁ። በደንብ ውሰደው እንቅልፍ። እኔ አባት ብዙ ጊዜ እኮ ማታ ማታ ሳወራሽ አይተኛም ነበረ፣ ግን አቀባበል አደረገልኝ ማለት ነው። ዛሬ በስንት ጊዜ ዛሬ ባገኘው እና ያው እንደነገርኩ ነው ማለት ብቻዬን አይደለም ሁሉም ነገር የተስተካከለው። የእናንተም እገዛ አለበት። ያው እናንተም ትመክሩኛላችሁ ነገሮችን በቃ እርሺ ታያቸው ምናምን። ከዚህም በኋላ ብዙ ሊገጥምሽ የሚችሉ ቻሌንጆች አሉ። ሰው እነሱ ነገሮች ቀለል አድርገሽ ለማለፍ ሞክሪ ስለምትሉኝ ያው እናንተንም በማዳመጥ ሲቀጥል ደግሞ ያው እናንተ ብዙ ላይፍ ኤክስፒሪየንስ አላችሁ ከኔ በጣም በብዙ የተሻለ እያለፍን በኑሮ በመተላለፍ በመቻቻል በስራው ይባል በቃ በብዙ ነገር እና ታላላቆቻችንን ማዳመጥ ያስፈልጋል። በዛ እኮ ነው ያንን እውቅናም ለመስጠት ነው እዚህ ድረስ እንግዲህ ሳታስቢው ሳታቂ ሳትዘጋጂ ድንገት የመጣሁት። አሁንም ዘመንሽ የተባረከ ይሁን፣ ቀሪ ዘመንሽ። አመሰግናለሁ ስላከበርሽ። እንጂ ማመሰግነ ድንገት መጣህ እዚህ ሰርፕራይዝ አድርገኸኝ እኔን ለመጠየቅ በቁ በጣም ይራረቃል ያለንበት አካባቢ ነው። አሁን ሩቅ እኮ ነው በጣም እንትን ብለኸዋል አስበኸዋል። ያንን መንገድ ምን አይገድም ይባላል። ምን አይገድም ይባላል። ልብ ከተነሳ ርቀት አይገድም። እንደዛ ነው። ቀየሩት ተረቱን ሳላክ ከልብ ካለቀሱ እንዳይገድም ይባላል። እና
ጀስት ፈልጌ እንትን ብዬ አስቤሽ አንቺን ፈልጌ ምናምን ማግኘት እንዳለብኝ እንትን ስላልኩኝ ለዛ ነው የርቀቱ ምናምን ማተር አያደርግም። ሌላም ከዚህም በላይ መከፈል ካለበት ለመክፈል ዝግጁ ነኝ እና በርቺ፣ ጠንክሪ ለማለት ነው ዛሬ ሳታስቢ በቤትሽ የተገኘሁት። አመሰግናለሁ በእውነት ልጅን አስተኝቼ ልምጣ። እስከዛ እስኪ ለአንተና ለፋሚሊዎች ሰዓት ልቀቅላችሁ። ተጫዋወት እንዳይነብር መጣ። ሽሮዬ ድገት ስለመጣብኝ ነው እንጂ በፊት ስጋ በጣም ተወድ ነበር። ይሄ ነው የኔ ታይፕ፣ ይሄ ነው። እባካችሁ እየበላክ አንዳንዴም ቢሆን ስጋ ግን እንዳትተው ለማን ብለን ስጋ ዘመድ ነው። ለማን ደስ ይበል ብለን ስጋ ዘመድ እኮ የምሬን ነው። እውነት ብላ አንዳንዴ ነው ግን ሁሌም አይደለም። ደግሞ እህቴን የመከረችኝ ብለህ ሐኪም ከልክሎኛል እህቴ መክራኛለች ብለህ ከሐኪሙ ጋር ታወሩልኝ አንድ ላይ እሺ ብላ ይህንን አቀላቅዬ ላድርግልህ የኔ ምርጥ ወንድም እና ጤና ይኸው ደህና ነኝ። ደግነ ምን አዲስ ህይወት ልጆች ስላለ ልጆቼ ደህና ናቸው። ናፍቀውሻል። እንግዲህ አንድ ቀን አንቺም እንደምትከሰች ተስፋ አድርጋለሁ። እመጣለሁ ይፈልጋሉ ግን ነግሬ ነው እመጣው። ለምን አትልም? ስራ ልትሆን ይችላል ምናምን እየመጣው ነው ለህና እመጣለሁ። እንደዚህ እንደኔ ድንገት ሰርፕራይዝ አታደርጊም? ባይኖርስ ላትኖር ትችላለህ አንተ። በእርግጥ አንተ እንኳን ባትኖር ማለት ነው ልጆቹን አግኝቼ መሄድ እችላለሁ። ፓስታውን ብቻውን ብትበላ ይሻላል እንጀራው ላይ ያረኩልህ። ፓስታ በእንጀራ ወዳለሁ። ለዛ ምቀበልኝ እኔ እንደምወደው ነው ያረኩልህ። ብላሽ ወንድም። አንቺስ? እኔ እበላለሁ ከአንተ ጋር ልብላ እንዴ? ደስ ይላል። እንደ ድሮ እንደ ልጅነታችን ደስ ይለኛል። ከዛ እንጀራ እየጨመርን እዛው ላይ ወይስ በራሴ ታር ልብላ? ምርጫሽ የትኛው ነው ደስ የሚልሽ? የሚያስደስትሽ? ፒሲንካ ይላል የኢቢኤስ ዮናስ እና ልክ እንደዛ በምንኛው ነው ግን? ድሬ ይመስለኛል። በድሬዳዋ ነው እና ብላ ወንድም አለ እና ምን አዲስ ነገር? ያው በመጀመሪያ ሌላ ጉርስሽ ከስንት ዓመት ይሆናል? ያኔ ልጅ የወንድም ጉርሻ ትላላችሁ። በጣም ደስ ይላሉ። እንደዛ አብሮ ሲያሳልፉ በጣም ደስ ይላል። ላይ ብዙዎቻችሁ ዛሬ ቤተሰብ ለምን አይመክራት ምናምን ያላችሁ እንግዲህ ቤተሰብ ተጎኗ ነው። አብረዋት አይኖሩ እንጂ ሁሉ ይመክሯታል። እርግጠኛ ነኝ ማለት ነው። እና ለማንኛውም ውዶቼ የትላንትናው ግን አስገርሞኛል።